በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? እንደምን ከረማችሁ? እንዴት ሰነበታችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ተነግሮ ተሰፍሮ ተቆጥሮ ተለክቶ ተወርቶ ተሰብኮ ተዘምሮ ተመስክሮ ተመስጥሮ ስለማያልቀው ልዩ እጅግ ሁልቆ መስፈርት ለሌለው ለበዛ ቸርነቱ ሁሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ማን ይመስገን? አሜን። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ለምኑ? እሺ፣ ለሶስተኛው ሳምንት ለምኩራብ። አቤት አሁን ለልደታ ለቅድስት ልደታ ለማርያም ለእመቤታችን ልደት። ምክንያቱም ዛሬ ነው የምናከብረው፣ ነገ ናት ልደታ ሰኞ። ነገ ሰኞ ቅዳሴ የለንም። እኛ እንቀድስ ነበረ፣ እኛ ስራ ትተን እንቀድስ ነበረ። ግን እናንተ አትመጡም። ስለማትመጡ ብቻችንን ደግሞ ገዳም አይደል፣ ገዳም ሲሆን ነው ብቻ የሚቀደሰው። ይሄ ከተማ ነው። ስለዚህ ቅዳሴው ለሰው ነው፣ ለሚቆርብ ሰው ነው ቅዳሴ የሚቀደሰው። ስለዚህ ለምን አልመጣችሁም ብዬ እየወቀስኳችሁ አይደለም፣ ይገባኛል። ስራው አያፈናፍንም፣ መተንፈሻ የለንም ሁላችንም፣ እናንተም እኔም ያው ጊዜ የለንም። ግን እኔና እኛ የመቅደሱ አገልጋዮች ካህናቱ፣ ዲያቆናቱም እንመጣ ነበረ እናንተ ብትመጡ ለማለት ነው። ወደፊት ይሆናል፣ ችግር የለውም። ዛሬ መምጣታችሁ የሚደነቅ የሚበረታታ ነው። ምክንያቱም እንዳትመጡ ወይም እንዳልመጣ ብዙ እንቅፋቶች አሉ። በእኛ ችሎታ ኃይልና ስልጣን ሳይሆን በመድኃኔዓለም ቸርነት ነው ድል አድርገን የመጣ ነው እና ይህን ያደረገልን እግዚአብሔር የተመሰገነ ይሁን። እንግዲህ ደቂቃችን ትንሽ ናት። ዛሬ ደግሞ የበገና ዝማሬም አለን። ባለበገናዎቹ ባለፈው እንደተነጋገርነው ዲያቆናቱ በገናቸውን ይዘው ከነሱ ቁመት በላይ የሆነውን ትልቁን በገና ይዘው መጥተዋል። በመጫወት በገና በመደርደር ደረጃ ግን ሙያቸው ነው፣ ያሳምሩታል። አሁን እየቃኙት ነው። ቅኝት የሚባል ነገር አለ ከዝማሬ በፊት። እኔ እንኳን በገና አላውቅም፣ ባለበገናዎቹ ሲሉ እንደሰማሁት ነው። እና እየቃኙት ነው። የእነሱን ዝማሬ ብቻ እኛ እንሰማለን፣ እንመሰጣለን በበገናው። ዛሬ የእኛ ዝማሬ አይኖረንም። በቴሌግራም ቻናሉ የተላከውን የበገና ማለት የዘማሪ የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ መዝሙር ነበር ለዛሬ ያዘጋጀ ነው። ባለበገናዎቹ መምጣታቸውን ያወቅ ነው ከዛ በኋላ ነው። ስለዚህ የእኛን ዝማሬ ለሳምንት እናደርገዋለን። ዛሬ በገናውን ከእነሱ ጋር እንከታተላለን። በገጠር በኢትዮጵያ በገጠር ሳይሆን በኢትዮጵያ ቅዳሴ እንዳይታጎል የሚባል ነገር አለ። ያው በዚህም ሀገር ያው ቤተክርስቲያን ያው ሀቲ ናት በዓለም ሁሉ። እንዳይታጎል ተብሎ እገሌ ያሟላልኝ ይባላል። የሚያሟላ ሰው ያሟላል እና የሚያሟላ ሰው ካህን ብቻ መሆኑ ነው የሚፈለገው። ምን ብቻ? ካህን ማለት በነገራችን ላይ መነኩሴ ቄስ ማለት አይደለም፣ ዲያቆን ማለት አይደለም፣ ማለት ጳጳስ ማለት አይደለም። ካህን ማለት የወል ስም የሁሉም ነው። ካህን የሁሉም ነው። ጳጳስ ምንድን ነው? ካህን ነው። ቄስም ካህን ነው። መነኩሴም ካህን ነው። ዲያቆንም ካህን ነው። ስንለየው ደግሞ ቄስ ነው እንላለን፣ መነኩሴ ነው እንላለን። አሁን ትምህርታችን እሱ አይደለም። ለማንኛውም እንዳይታጎል ነው። ስለዚህ ወንጌሉ አሁን እንዳይታጎል ያህል ደቂቃ ስለሌለን ምናልባት 5 ደቂቃ ለወንጌሉ የምንሰጠው ጊዜ ምናልባት 5 ደቂቃ፣ ምክንያቱም በሰዓታችን መውጣት ስላለብን የበገናው ዝማሬ አለን፣ እንደገና መሰብሰብ አለ፣ ንዋያተ ቅድሳቱን ቦታ መስጠት አለ። ይህን እድል የሰጠን እግዚአብሔር የተመሰገነ ይሁን። እግዚአብሔር የህሊና እረፍት የልቡና እረፍት ሰጥቶናል። ምክንያቱም እግዚአብሔርን ማመስገን እረፍት ነው። እኔ የእናንተም እንደኔ ይመስለኛል። ይገርማቸዋል። ስመጣ ገና ወደዚህ ሳስብና ስመጣ ሳገለግል ደክሞኝ ሰውነቴ እየተንቀጠቀጠ ግን ረፍት ይሰማኛል። ምን ይሰማኛል? እናንተም እንደዛ ነው አይደል? አንዳንዶቻችሁማ ወንበር ይዛችሁ ለመነሳቱ ላይ ይከብዳችኋል። በዛው እንቅልፋችሁ ቆማችሁ ግን እንዳትወድቁ ተጠንቀቁ አይደል? ስትቆሙ ወይ ግድግዳ ተደገፉ። በጣም እንቅልፍ ካለባችሁ ብትቀመጡም ይሻላል ከምትወድቁ። ምክንያቱም ይገባኛል፣ ስራ ተንቀጥቅጣችሁ እንቅልፍ አጣችሁ ነው የምትመጡት እና ቢቻል ግን ሴቭ አድርጉ። ምን አድርጉ? ሴቭ አድርጉ። ምክንያቱም
ብዙ ጊዜ ምንድነው እኛ ያው ባለፈውም ተነጋግረናል። ለዓለሙ ነገር በጣም የትየለሌ ጊዜ እንሰጣለን። ለመንፈሳዊ ነገር ግን በጣም እንቆጥባለን። የምናየውም ነገርም ካለ ማታ ቅዳሜ በጊዜ መተኛት አንዳንዴ ችግር ነው። ሚዲያውም ይይዛል። ማታ ማታ እንቅልፍ እምቢ ይላል። እኔ ሐኪሞቹ ሲሉ እንደሰማሁት ልንተኛ ስንል የተወሰነ ሰዓት እንደው በትንሹ በጣም አጭር ከሆነ 30 ደቂቃ በፊት ከብራይት ከሆነ ቴሌቪዥን ምን በለው ሞባይል ስልክ ምን በለው ምንም ከሱ ካራቀን ችግር ነው፣ እንቅልፍም አይመጣም። እና ሌላው እንደው አንዳንዴ ስንፍና ይጫነናል በምክንያት እየሆነ ራሳችን ኃላፊነት የምንወስድባቸው ስራዎች አሉ፣ ቀነስ ቆጠብ የምናደርጋቸው ግን እዛ ጋር በደንብ እንገፋና እዚህ ስንመጣ ደግሞ ከአቅም በላይ ይሆንብናልና በምንችለው መጠን ትኩረት እንድናደርግ ነው። እግዚአብሔር ያግዘን፣ እግዚአብሔር ያግዘን። እንግዲህ ዛሬ ወንጌላቱ ስለ ዛሬው ምኩራብ ጽፈዋል። በተለይ ወንጌላዊ ቅዱስ ዮሐንስ የተነበበልን ዛሬ ያነበብነው በቅዳሴያችን እሱን ነው። እንግዲህ እመቤታችን ልደታ ማርያምን ስለምናከር ማስታወቂያ ያው ለቀናል። በፌስቡክም በሚዲያው በምንችለው ያው ያያችሁ አይታችኋል። እና ቅዳሴያችን ቅዳሴ ማርያም ያደረግነው ልደታን በማሰብ ነው። ወንጌሉን ግን የምኩራብን ያደረግነው፣ ምስባኩም የምኩራብ ነው። ሁሉንም ማጣጣም ወይም ሁሉንም ደግሞ ማዋሃድ ይገባል። እንግዲህ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ነው የተነበበው ወንጌል። ወረዱ ቅፍርናሆም፣ ከዚህ በኋላ ወደ ቅፍርናሆም ወረዱና ወደ ቤተ መቅደስ ገባ እና ክርስቶስ ቤተ መቅደስ ሲገባ መቅደሱ ተበላሽቶ አገኘው። ማለት ውቂው ደብልቂው ውቃው ደብልቀው ሆኖ ትርምስ ሆኖ አገኘው። ገበያ ሆኖ አገኘው። አይጣላ ያሉስ እኮ ነው በእውነት እንደው ይገርማል። ያው ክርስቶስ በስጋ የተገለጠው አንድ ጊዜ ብቻ ነው። ደግሞ በስጋ አይገለጥም። በመንፈስ ግን ፍጥረትን ከፈጠረ ዓለምን ከፈጠረ ጀምሮ ዓለም እስከሚያልፍ ሁል ጊዜ በመንፈስ አለ ከፍጥረቱ ጋር አለ። ዓለም ካለፈን በኋላ ደግሞ እንግዲህ ያኛውን ዓለም አላየነውም ገና። መጽሐፍት ይተርካሉ፣ ሊቃውንት ያመሰጥራሉ። ያኔ ደግሞ እንግዲህ ለማየት ያብቃን ነው የምንለው እና በረድኤትም ዛሬም አለ። እዚህ ችግሩ አሁን እኛ አናየውም። ዛሬ ስለማናየው ነው። አይሁድም ቤተ መቅደሱን ቀልደውበት ነበረ እና ክርስቶስን ግን አይተውታል፣ ገርፏቸዋል። ምን አድርጓቸዋል? ርዕስ የምናደርገው ምን የሚለው መሰላችሁ? አሰስሉ አውፅኡ እምዜ ይላል። በጣም ግሩም ኃይለ ቃል ነው በእውነት። አሰስሉ አውፅኡ እምዜ። እስቲ በሉት አሰስሉ። አይሰማም? ኧረ አይሰማም። አውፅኡ እምዜ፣ አጥፉ፣ ከዚህ ወዲያ ውሰዱ ነው ያላቸው። ያው ታሪኩ ምስጢሩ ብዙ ነው። ቅድም እንዳልኩት ሰዓት ደቂቃ የለንም። እንግዲህ ቤተ መቅደስ ሲገባ ቤተ መቅደሱ የሚገባውን መንፈሳዊ ይዘት ለቆ መንፈሳዊ ውጤት አጥቶ ውጤት አልባ ባዶ ሆኖ ነበረ። እግዚአብሔርን የማታመልክ ቤተ ክርስቲያን በረት ናት። እግዚአብሔርን የማታመልክ ቤተ ክርስቲያን ዝም ብላ አዳራሽ ናት። እግዚአብሔር የሌለባት ቤተ ክርስቲያን የቅሚያ ቤት ናት። እግዚአብሔር የሌለባት ቤተ ክርስቲያን የተንኮል ቤት ናት። እግዚአብሔር የሌለባት ቤተ ክርስቲያን ቤተ ክርስቲያን የምትጠፋ ቤተ ክርስቲያን ናት። ይሰማቸዋል? እግዚአብሔር የሌለባት ቤተ ክርስቲያን ደግመዋለሁ፣ የምትጠፋ ቤተ ክርስቲያን ናት። ምናልባት ኃይለ ቃሉ ጠጠር እንዳይልባችሁ ወደ ማብራሪያው ልሂድ። በመጀመሪያ ደረጃ ቤተ ክርስቲያን ማለት የክርስቲያን ቤት ማለት ነው። ቤተ መቅደስ ማለት ደግሞ ቅዱስ ቤት ማለት ነው። ክርስቶስ የገባው ወደ አይሁድ ምኩራብ ወደ ቤተ መቅደስ ነው። ቤተ ክርስቲያን ደግሞ ክርስቶስ ከመጣ በኋላ ማለት ክርስቶስ ከመሰረታት በኋላ ያለችው ይህች የአዲሲቷ ቤተ ክርስቲያን ናት። ያን ጊዜ ያለው እሱ የገባበት ቤተ መቅደስ ነው። ቤተ ክርስቲያን አይደለም፣ ቤተ እግዚአብሔር ነው። ቤተ መቅደስ ነው፣ ምኩራብ ነው። ያም ሆነ ይህ ቤተ መቅደስም ቤተ ክርስቲያንም በምስጢር ሲገናኙ የእግዚአብሔር ማደሪያ ማህደረ እግዚአብሔር ናቸው። ይሰማቸዋል? የምን ማደሪያ?
የእግዚአብሔር ማደሪያ ማህደረ እግዚአብሔር ናቸው። እግዚአብሔር የሌለባት ቤተክርስቲያን ትጠፋለች ያልኩት ማለት ነው። የእግዚአብሔር ማደሪያ ማለት አንደኛ ቤተክርስቲያን ይሄ ህብረቱ አንድነታችን ጉባኤ እዚህም ያለነው እንሁን ከዚህም ውጭ ሜዳም ላይ ሌላም ቦታ ብንሰበሰብ ያ ጉባኤ ቤተክርስቲያን አንደኛው እሱ ነው። ሁለተኛው ደግሞ ይሄ ቅዱስ ሥጋው ክቡር ደሙ የሚፈተትበት ታቦተ ሕጉ ያለበት ይሄ ህንፃው ይሄ ቤተክርስቲያን ነው። ሶስተኛው ቤተ መቅደስ ቤተክርስቲያን ነው። ሶስተኛው ቤተ መቅደስ የኛ ልብ ነው። ኢተአምሩኑ አንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ሲል ሐዋርያው የጠየቀን ለዚህ ነው። ስለዚህ እግዚአብሔር የሌለባት ቤተክርስቲያን እግዚአብሔር የሌለበት ቤተ መቅደስ ይጠፋል ማለት እግዚአብሔር በልቡናችን ቦታ ከሌለው እግዚአብሔር በእኛ ላይ ስራ እንዲሰራ ካልፈቀርንለት በሩን ከቆለፍንበት እንዳንጸልይ፣ እንዳንሰግድ፣ እንዳንጾም፣ እንዳንመጸውት፣ እንዳንቆርብ መንፈሳዊ አገልግሎትን እንዳናካሂድ እምቢ ካል እግዚአብሔር የነፃነት አምላክ ብቻ ሳይሆን የነፃነት ምንጭ ነው። ከሱ ነው ነፃነት የሚፈልቀውና በነፃ ፈቃድ እንድንድን ነፃ ፈቃድ እንድንጠፋም ነፃ ፈቃድ ሰጥቶናል። ምክንያቱም ሰው ዝም ካለ እግዚአብሔር የግድ ተነሳ አይልም። እንድንነሳ ይፈልጋል፣ እንድንጠፋ አይፈልግም። ለመጥፋታችን ተጠያቂዎቹን ያናኛል። ስለዚህ እግዚአብሔር የሌለበት ቤተ መቅደስ የሌለባት ቤተክርስቲያን ትጠፋለች ማለት እግዚአብሔር እንዲተወን እኛ ከራቅነው እግዚአብሔር እንዲከተለን ካላደረግነው እግዚአብሔር እኛ ጋር ስራ እንዲሰራ ካላደረግነው ማለት ነው። እንግዲህ አይሁድ ያደረጉት እንደዛ ነበረ። ቤተ መቅደሱ የእግዚአብሔር ቤት ሆኖ ሳለ እነሱ ግን የቅሚያ ቤት፣ የዝርፊያ ቤት፣ የጠንቆል ቤት፣ የስጋ ገበያ ቤት አደረጉት። በዚህ ዘመን ቤተ ክርስቲያን እንዴት ናት? ክርስቶስ ቢጎበኛት፣ አዎ ክብር ይግባው። ክርስቶስ ከዚህም ቤተ መቅደስ ጋር አለ፣ በጉባኤም አለ። ሁለቱም ሶስትም ሆናችሁ በስሜ የምትሰበሰቡ እኔ በዚህ ያገኛለሁ ስላለ አለ ከኛ ጋር። በሁሉም ቤተ እግዚአብሔር ቤተ መቅደስ ላይ ክርስቶስ አለ። ግን እሱ እንዳለ ከኛ ጋር እንዳለ አስበን ካልሰራንና ካልኖር ቅጣት ይጠብቀናል። እግዚአብሔር ከቅጣት ያድነን፣ ከቅጣት ያውጣን። በእውነት እንደ ስራችን አንኖርም፣ እንደ ቸርነቱ ነው እንጂ እንደ ቸርነቱ እንዲያኖረን ቅዱስ ፈቃድ ይሁንልን። ባለበገናውን በአስቸኳይ ተራልኝ ይቅርታ። አምላካችን እግዚአብሔር እንግዲህ ወደ ቤተ መቅደስ በገባ ጊዜ ምን ይዞ ነው የገባው? ጅራፍ፣ አለንጋ ይዞ ነው የገባው። ዛሬ ጅራፍ ይዞ የገባ አይመስላችሁም? እማማ ኢትዮጵያን አሁን እየገረፋት ያለ አይመስላችሁም? በእኛ ኃጢአት እኮ ነው። ዓለሙን ዛሬ እየገረፈው ያለ አይመስላችሁም? በሁሉ ዘንድ መገረፍ አለ። በግል ሕይወት መገረፍ አለ፣ በትዳሩ መገረፍ አለ፣ በጤና መገረፍ አለ፣ በማግኘት መገረፍ አለ። ሰው ተምሮ የሚገኘው የሚፈልገው ሰክሰስ የሚፈልገው ከፍታ ላይ ይደርሳለሁ ሲል ብዙ እንቅፋቶች አሉ። በብዙ ነገር እንቅፋት አለ። እንቅፋት ሁሉ ግን ለጽድቅ ከቆጠር ነው ማለት በኃጢአትም የሚመጣ መጎሰምም እንኳ ቢሆን በንስሐ ከታጠቡ በኋላ እግዚአብሔር ወይ ይገባኛል፣ እንዲያውም አንተ ቸር ስለሆንክ ነው እንጂ ከዚህ በላይ ነበር ስንለው እሱ ጽድቅ ሆኖ ይቆጠርልናል። እና አምላካችን እግዚአብሔር እንደ ቸርነቱ እንጂ ዓይኑ አይቶ ስላልፈረደብን ስሙ የተመሰገነ ይሁን። ሁልጊዜም እንደ ቸርነቱ ያድርግልን፣ ሁልጊዜም እንደ ቸርነቱ ያድርግልን። አሁንም ባለበገና ወደዚህ እስከሚመጣ እኔ መናገሬን አልተውም። እንግዲህ ሌላው በዳዊት መዝሙር በምስባኩ የተሰበከልን እስመ ቅንዓተ ቤትከ በልዐኒ ይላል። ይሰማቸዋል? እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ አቃጠለኝ ይላል። የቤቱ ቅናት እስቲ ይብላን ያቃጥለን። አላችሁ? አንደኛ የዚህ የቤተ ክርስቲያኑ ቅናት ለምን የእግዚአብሔር ቤት ጎደለ? ለምን እንዲሆነ? ቤቱ እንዲህ ለምን ሆነ? ይሄ የሐሜትና የእንትን ቅናት አይደለም። ነገር እንዲያል እጅ እንደዚህ መሰንዘር ሳይሆን ለራስ ልቤ ለምን ቆሸሸ? የእግዚአብሔር ቤት ለምን አመፀ? ለምን አስቸገረ? ቅናት። እንዴት አልጾምም? እንዴት አልጸልይም? እንዴት መንፈሳዊ አልሆንም? ኃይለኛ መሆን እንዲህ እንድንቀና እግዚአብሔር ይርዳን። እግዚአብሔር ይርዳን። በቆይታ ሁሉ ከኛ ጋር ሆኖ በቸርነቱ ያስተማረን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አብሮ ያሰማን፣ አብሮ ሕይወትን ያድለን።